በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ እኛ ፈጣሪ እኛ ጌታ ሉል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ እንደምን ሰነበታችሁ? እነሆ በዚህ ሰዓት ይህን ቃል በቀጥታ የምትሰሙ የምትከታተሉ ይቅርታ በኋላም ደግሞ እግዚአብሔር ወዶና ፈቅዶ ቃሉ ተቀርጾ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምን ከረማችሁ ወንድሜ አዲሱ? እንደምን ከረምክ እንደምን ሰነበት? ስላየውክ በጣም ደስ ብሎኛል። የአባቶቻችን አምላክ እግዚአብሔር ከኛ ጋር ይሁን። ወንድሞቼ በዝማሬ ያገለገለችን እህታችንን በዛ ወርቅን እግዚአብሔር አምላክ ዝማሬ መላእክት ያሰማልን። ይቅርታ ብላ ዘመረችልን። በጣም አስፈላጊ ነው። እኔ ከልቤ ይቅርታ ጠይቃለሁ። አዎ በተለይ ዛሬ ስለምንማረው ትምህርት ከልቤ እግዚአብሔርን ይቅርታ ጠይቃለሁ። እናንተም እንደዛ እንደምታደርጉ ተስፋ አለው። ለምን ማናችንም የተገባን ስላልሆነ ዛሬ እግዚአብሔር ቢረዳን የምንማርበት የትምህርታችን ርዕስ ጌታውን እየተጋ የሚጠብቅ ታማኝና በጎ አገልጋይ ማን ነው በሚል ይሆናል። ስለዚህ እኔ ይቅርታ የምጠይቀው ወንድሞቼ እግዚአብሔር እንደሚጠብቅብኝ ያህል አገልግያለሁ ብያላምን ከዚህ የተነሳ አምላኬን አሳዝኘዋለሁ በድየዋለሁ ብያምናለሁ። ከዚህ የተነሳ ነው እግዚአብሔር ሆይ አቤቱ እንደ ቸርነት ይሁን አው የሚገባኝን አላገለገልኩም የሰጠኸኝን ኃላፊነት አልተወጣሁም ይላል። ወንድሞቼ እናንተም እንደዚህ እንደምትሉ አምናለሁ። እና ዛሬ እግዚአብሔር ቢረዳን ወገኖቼ ሳምንት ከጀመርነው ከባድ ቢሆንም ጠላትህን ውደድ የሚለውን ትምህርት ለጊዜው እዚህ ጋር ቆመውና እንመለስበታለን። የቤተክርስቲያኒቷ ቀለም ዛሬ የሚያስተምረውን በተለይ በአገልግሎትና በአገልጋይ ዙሪያ እንማራለን። እግዚአብሔር መንፈስ ቅዱስ ወንድሞቼ በመካከላችን ሆኖ ምድራዊ ያልሆነ ሰማያዊ ሐሳቡን ይግለጥልን። በተለይ ለኛ ለአገልጋዮች ወገኖቼ ራሳችንን መርምረን ወደ ትራኩ የምንመልስበት ወደ መንገድ የምንመለስበት እግዚአብሔርን ደስ የምናሰኝበት በቀረ ዘመናችን እንዲሆንልን የሱ ቅዱስ ፈቃድ ይሆንልን። የምንኖርበት ዘመን ወገኖቼ ከባድ ዘመን ነው። ስለዚህ እኔ በግሌ ስመለከተው እንደ አገልጋይ ታማኝ አገልጋይ ሆኛለሁ ወይ ብዬ ራሴን ስጠይቅ ወንድሞች አልሆንኩም። ይሄ ለወሬ ያህል አይደለም ነው። ለዚህ ነው እንግዲህ እግዚአብሔር መንፈስ ቅዱስ እኔን የሚያስተምረኛል እናንተን የሚያስተምራል። ራሳችሁን ጠይቁ። ታማኝና በጎ አገልጋይ ሆናችኋል? ሆነናል ወንድሞቼ? ከሆነን እግዚአብሔር ይመስገን። እንደኔ ከሆናችሁ ታማኝና ታማኝ አገልጋይ ማን ነው? በጎ አገልጋይ ማን ነው? ክራይቴሪያው ምንድነው? በኋላ መጣበታለሁ። ወንድሞቼ ታማኝ አገልጋይ ሲመችም ሳይመችም በመልካም ጊዜም በመጥፎ ጊዜም ታማኝ ሆኖ የሚያገለግል ማለት ነው። እንደዛ ሆነናል። ከሆነን እግዚአብሔር ይመስገን። እዚህ ነው እኔ ግን ይቅርታ እግዚአብሔር ግን አመሰግናለሁ ስለዚህ ቀን እላለሁ። ወገኖቼ እንግዲህ እንዳልኳችሁ የትምህርታችን ርዕስ ብዙ ሰዓት አንቆይም። ጌታውን እየተጋ የሚጠብቅ ታማኝና በጎ አገልጋይ እሱ ማን ነው በሚል ይሆናል። ባልኩ የቃል ሁለት አሉ። አንደኛው ታማኝ የሆነ አገልጋይ የሚታመን ጌታው የሚያምነው ደስ ይላል። ሁለተኛው ደግሞ መታመን ብቻ ሳይሆን በጎ ሩህሩህ ቀና የሆነ እሱ ማን ነው? ዛሬ የምንማርበት ትምህርት ይሄ ወገኖቼ ስድስተኛ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሥርዓትና ደንብ መሰረት ስድስተኛው እሁድን ነው ነገ እንግዲህ የምናስበው። አባታችን ቅዱስ ያሬድ ገብርኄር ብሎታል። አያችሁ ቅዱስ ያሬድ ነው ይሄን ስም ያለፈውን እንግዲህ ደብረ ዘይት ዛሬ ደግሞ ገብርኄር ነገ ማለት ነው የሚታሰበው። ስለዚህ ገብርኄር ማለት ቸር ታማኝ በጎ አገልጋይ ማለት ነው።
ቅን የሆነ አገልጋይ በጎ የሆነ አገልጋይ ስለዚህ ርዕሱ ዛሬ ማን ይሆን ጌታው እየተጋ የሚጠብቅ ጌታውን እየተጋ የሚጠብቅ አምላኩ በመጣ ሰዓት ተክቶ የሚጠብቅ እግዚአብሔርን ደስ የሚያሰኝ ጌታውን ደስ የሚያሰኝ ማን ይሆን ቤተክርስቲያን መልእክቷ ዛሬ ይሄ ነው በተለይ ለኛ አገልጋዮች ትለናለች ወገኖቼ በተለይ ለኛ አገልጋዮች ስል ቄሱን ዲያቆኑን ብቻ አይደለም ሰው ሁሉ ክርስቲያን የሆነ ሁላችን አገልጋዮች ነን ወደኛ ብቻ ኳሱን አትወሩሩ ወንድሞቼ ልክ ነው እኛ ሞዴል መሆን አለብን ሮል ሞዴል መሆን አለብን መሪዎች መሆን አለብን ግን ሁሉ ክርስቲያን በክርስቶስ ስም የተጠመቀ ሁሉ አገልጋይ ነው ለምን ብላችሁ ብትሉ ኃላፊነት ሰጥቶናል እናንተ የዓለም ብርሃን ናችሁ እናንተ የዓለም ጨው ናችሁ አለ ሆነናል ወንድሞቼ ለዚህ ነው ይቅርታ ልበልህ ይቅርታ የሚያስፈልግ ደስ የሚለው ዛሬም አዲስ ቀን ነው ስለዚህ ወገኖቼ የቤተክርስቲያን የሳምንቱ ትምህርት ምንድነው ብላችሁ ብትሉ ጌታችን ይመጣል ትላለች ባለፈው ሳምንት ደብረ ጌታችን ይመጣል እሱ እንዳለው ይመጣል ዳግመኛ ይመጣል አለችና ባለፈው ሳምንት አስተማረች መልእክቷ ጌታ ይመጣል ተዘጋጅታችሁ ጠብቁኛለች የቤተክርስቲያን ትምህርት ጌታ ተመልሶ ስለሚመጣ ተዘጋጅታችሁ ጠብቁታለች በዚህ ሳምንት ደግሞ እሱን አስፋፍቶ ቅዱስ ያሬድ ምን አለ ራሱ ኢየሱስ ክርስቶስ ያለውን ትእዛዝ ተቀብሎ ጌታችን ይመጣል ታዲያ እየተጋ በጎ ሆኖ የሚቆይ አገልጋይ ማን ይሆን ወንድሞቼ ጌታው ሲመጣ የሚሸልመው ልጄ ወዳጄ የሚለው ማን ይሆን ወገኖቼ ራሳችንን እንጠይቅ ይሄ ነው ወገኖቼ ስለዚህ ቤተክርስቲያን የምትለው ምንድነው ጌታችን ይመጣል ባለፈው ሳምንት ተዘጋጅታችሁ ጠብቋለች ዛሬ ስለዚህ ተዘጋጅታችሁ ተጠንቅቃችሁ እየተጋችሁ ጠብቁ ብላለች ባለፈው ሳምንት ዛሬ በጥያቄ መልሳ እየተጋ የሚጠብቅ አገልጋይ ማን ነው እሱ ጌታው ሲመጣ የሚሾመው የሚሸልመው እሱ ማን ነው እሱ ወንድሞቼ ቅድም እንዳልኳችሁ አገልጋይ ሲባል ጳጳሱ ቄሱ ዲያቆኑ ብቻ አይደለም ሁላችን አገልጋዮች ነን በተሰጠን መክሊት እግዚአብሔር የተለያየ መክሊት ሰጥቶናል ወገኖቼ አንዳንዶቻችን ኢንጂነር አድርጎናል አንዳንዶቻችን ሎየር አድርጎናል አንዳንዶቻችን ኢኮኖሚስት አድርጎናል ለምን ለእግዚአብሔር ክብር እንደሚገባ ኖረናል ሐኪሞች እንደሚገባ ኖረናል እግዚአብሔርን ያደረግን ነው አርቲስቶች የተለያየ ብቻ አርቱን ተሰጥቶናል ግን ሆነናል ጋዜጠኞች ሆነናል እንደሚገባ ሆነናል መክሊታችንን ለእግዚአብሔር ክብር አውለናል ወገኖቼ ለዚህ ነው እንግዲህ ጌታውን እየተጋ የሚጠብቅ ታማኝና በጎ አገልጋይ ማን ነው የዛሬው መልእክት ነው ቤተክርስቲያን ምንም ይዛችሁ ባትሄዱችን ይዛችሁ ሄዱ ማን ነው እኔ አገልጋይ ሆኛለሁ እኔ ራሴን ጠይቄያለሁ ወገኖቼ ጠይቄ ከወደቁት አንዱ እኔ ነኝ እግዚአብሔር ግን ደስ የሚለው ለኔም ለእናንተም ዛሬ እድል ሰጠን ስለዚህ በዚህ ውስጥ አገልጋይ የተባለው ማን ነው ብለን ብንል ወገኖቼ የቤተክርስቲያን አገልጋይ ብቻ አይደሉም ምእመናኑም ጭምር ናቸው ሁሉንም ሰው ይመለከታል የቤተክርስቲያን አገልጋዮችን ይመለከታል ወገኖቼ ህዝብን ጠቅላላ በተለይ ዳግም የተወለዱ የክርስቶስ ልጆችን ይመለከታል በነገራችን ላይ የዚህ ትምህርት ዓላማው ምንድነው ወንድማችን እስጢፋኖስ what's your point ምንድነው ልታስተላልፍ ወይም እግዚአብሔር ባንተ አድሮ ዛሬ ጧት ላይ የሚለው ምንድነው በልብህ ያኖረው ብላችሁ ብትሉ ቤተክርስቲያን የተናገረችውን ቃል ነው እንደ ገደል ማሚቶ ማስተጋባው ምንድነው ታማኝና ልባም አገልጋይ ሆነን ጌታችንን እንድንጠብቅ ለማለት ነው መልእክቱ ይሄ ነው ታማኝ እንድንሆን ወንድሞቼ ጌታችን ይመጣል እንዳለው ይመጣል ተመልሶ ይመጣል ወገኖች ይመጣል መቼ እንደሆነ አላቆም ስለዚህ
ታማኝና ወይም ልባም አገልጋዮቹን ጌታችን እንጠብቅ ለማሳሰብ ነው የትምህርቱ ዓላማ ጌታችን ተመልሶ ስለሚመጣ ወንድሞቼ ተዘጋጅተን ተጠንቅቀን ተክተን እንድንጠብቀው ለማሳሰብ ነው ጌታችን ይመጣል ምንም ጥያቄ የለውም ይሄ ባለፈው ሳምንት እንዳልኳችሁ በደብረ ዘይት ቤተክርስቲያን ያለችው ጌታ ይመጣል ራሱ ጌታ አለ መጀመሪያ ላይ በደንብ ስሙኝ እቺ ራሱ ጌታ እኔ ተመልሼ እመጣለሁ አለ ሰማችሁ ተመልሼ እመጣለሁ አለ ለእያንዳንዱ እንደ ስራው እከፍለዋለሁ አለ ተመልሼ እመጣለሁ ይሄንን ዓለም አሳልፈዋለሁ የማያልፈውን ዓለም እሰጣለሁ ተመልሼ እመጣለሁ ልጆቼ አለ ይሄ ብቻ አይደለም ያለው በተለይ ለኛ ደግሞ ለልጆቹ ሲነግረን ልጆቼ ወዳችሁን አይክፋችሁ ልባችሁን ባርባር አይበል ተመልሼ እመጣለሁ እወስዳችኋለሁ እኔ ባለሁበት ትቀመጣላችሁ በአባቴ ቤት ትልቅ ቦታ አለ ከኔ ጋር ትሆናላችሁ ብሎ እመጣለሁ ብሎ ነገረን ወንድሞቼ ጌታችን ይመጣል ባለፈው ሳምንት የተማርነው ነው ዛሬ ደግሞ ታዲያ ተዘጋጅታችሁ ጠብቁ ያለችው ቤተክርስቲያን ዛሬ ማን ይሆን የሚጠብቀው አለች ዛሬ ደግሞ ማን ይሆን ተክቶ የሚጠብቀው ሲመችም ሳይመችም ስለዚህ ማን ነው ጌታችን ይመጣል አዎ ይመጣል ራሱ እመጣለሁ ጠጣችሁ ጠብቁኛል ሁለተኛ ልንገራችሁ እሱ ከመምጣቱ ማን ነው ኢየሱስ ክርስቶስ በስጋ ማርያም ከመገለጡ በፊት ነቢያት ምን አሉ ኢየሱስ ክርስቶስ ተመልሶ ይመጣል አምላካችን ይመጣል ባለፈው ሳምንት ያየነውን አንዱን ለማመልከት ያህል እንደዚህ በዚህ በመዝሙር 49:50 ላይ ነቢያት አስቀድመው ነገሩን አባታችን ቅዱስ ዳዊት ነገረን ኢሳይያስ ነገረን እንደዚህ አለን ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል አስቀድሞ ተነገረ ነቢያት ነገሩ አምላካችን ይመጣል ዝም አይልም ብሎ ለምን እንደሚመጣ ጭምሪ ነገር ዝም አይልም እሳት በፊቱ ይቀጣጣላል በዙሪያው ብዙ አውሎ ንፋስ አለ በላይ ያለውን ሰማይን ምድርንም በህዝቡ ለመፍረድ እግዚአብሔር ለመፍረድ ይመጣል ይሄ ብቻ አይደለም ወንድሞች ይሄ ብቻ አይደለም ኢሳይያስን ሄዳችሁ ኢሳይያስ 55 ላይ ብትመለከቱ እንደዚህ ለዋለው ምስራቅን ለዋለው እግዚአብሔር ይመጣል ሰብስቡልኝ ለዋለው ምስራቅን ለዋለው ምዕራብን ለዋለው ደቡብና ምስራቅን ለክብሬ የፈጠርኩትን አንጣ የኔ የሆነው እሱን አንጣ ለዋለው ስለዚህ ምንድነው ነጥቤ አስቀድመው ነቢያትን ኢየሱስ ክርስቶስ ተመልሶ ይመጣል ለፍርድ ይመጣል አባባ ሊወስደን ይመጣል ብላ ቤተክርስቲያን እንዳልኳችሁ ታስተምራለች ስለዚህ ነቢያት አስቀድመው ተናገሩ ነቢያት ብቻ አይደለም የሚገርማል ሐዋርያት ተናገሩ እነ ቅዱስ ጳውሎስ እነ ቅዱስ ዮሐንስ ቅዱስ ጴጥሮስ ምን አለ ጌታችን ይመጣል ባልታሰበ ሰዓት ይመጣል እንደ ሌባ ሆኖ ይመጣል ልጆቼ ተዘጋጅታችሁ ጠብቁአል ይመጣል አለ ቅዱስ ጴጥሮስም ጌታችን ይመጣል አለ ቅዱስ ጳውሎስም እንደዚህ አለ ጌታችን ይመጣል እሱ ሲመጣ ሙታን ይነሳሉ እኛ እንኳን ቆመን ያለን በዛን ሰዓት ባውሎ ንፋስ እንንቀበል እንነጠቃለናል ምንድነው ነጥቤ ጌታችን ይመጣል ራሱ መጣለው አለ ነቢያት መጣል ብለው ነገሩን ሐዋርያት ነገሩ ይሄ ብቻ መላእክትም እኮ ነገሩን ቅዱሳን መላእክት እንደዚህ ያሉ ወገኖቼ እናንተ የገሊላ ሰዎች ሆይ ያሉ ያንዴዛ በትንሳኤ ጊዜ በበርገት ጊዜ አዩ ቆመው አዩ ኢየሱስ ክርስቶስ ሲሄዳዩ እናንተ የገሊላ ሰዎች ሆይ የዋሆች ናችሁ ወይ ይሄ ሲሄድ ያያችሁት ኢየሱስ ክርስቶስ ተመልሶ እንደዚሁ ይመጣል ወንድሞቼ ማንን እንጨምር እንግዲህ ነቢያትን ጨምር ራሱ እግዚአብሔርን ጨምር ነቢያትን አመጣን ሐዋርያትን አመጣን መላእክትን አመጣን እመጣለሁ አለ for dead sure Lord is coming back ለዚህ ነው ቤተክርስቲያን ዛሬ እንግዲህ እሱ ይመጣል ጠብቁኝ ተዘጋጅታችሁ ብሏል ስለዚህ እየተጋ ጌታውን የሚጠብቅ ታማኝና በጎ አገልጋይ ማን ነው አለች ቤተክርስቲያን መልእክቷ ዛሬ ምንም ይዛችሁ ባትሄዱ ይሄን ዛሬ የምትለው
ይህንን አገልጋይ የተባለ ወገኔ እንዳትሳሳት ጳጳሱን ቄሱንና ዲያቆኑን ብቻ አይደለም ሰባኪውን አይደለም ሁላችንም ነው ለምን ኃላፊነት ተሰጥቶናል እናንተ ያለም ብርሃን ናችሁ እናንተ ያለም ጨው ናችሁ ወገኔ ስማይ ዛሬ ኮጭ ድቅድቅ ጨለማ ውስጥ የገባንበት ምክንያት ቤተክርስቲያን ሳትቀል ጨለማ ስለሆነች ነው እኔ አገልጋዩ ጨለማ ስለሆነ እኔ ማብራት አቃተኝ እኔ እኮ ቢያንስ ባበራ እኮ አካባቢ ትንሽ ይበራ ነበር ሰምታችኋል መብራት እኮ ያው እቺ መብራት ታያቷላችሁ እቺ መብራት አሁን ያው እንዲች ባደርጋት ትበራለች አያችሁ እቺን አካባቢ ያበራች እኔ እንዲች ያልበራ ኖሮ አካባቢ ያበራ ነበር ወገኖች ለዚህ ነው እያንዳንዳችን ብናበራ ኖሮ ወገኖቼ ብናበራ ዓለም እንዲያጨልም ነበር ዛሬ ዓለም ጨለመ ወደቅን እኛ ወደ ታች ወረድን እንደ ቤተክርስቲያን ወረድን እንደ ሀገር መሪዎች ወረድን በቃ ወደቅን ማን ነው ከዚህ የሚያስጥለን ንሳ ይቅርታ እግዚአብሔር ይቅርታ አትሰጥ ወንድሞች እኔ ሌላ ላቅ ስለዚህ ወገኖች ዛሬ ከዚህ ትምህርት ውስጥ ምንም ይዛችሁ ባትሄዱ ትልቁ ነጥብ ጌታው እስኪመጣ ድረስ እየተጋ ጌታውን የሚጠብቅ ታማኝና በጋይ ማን ነው እሱ ይሄንን ያለው ራሱ መድኃኒዓለም ክርስቶስ ነው አያችሁ ለምንድነው እንደዚህን ጥያቄ why did he ask this question ለምንድነው ለመሆኑ እየተጋ የሚጠብቀኝ ያለው ማን ነው ብላችሁ ብትሉ ለምንድነው እንደዚህ የጠየቀው ራሱ ክርስቶስ ነው የጠየቀው ያለበት ምክንያት አንደኛ መጀመሪያ ላይ ኃላፊነት ሰጠ ምን ብሎ ቅድም ነግራችኋለሁ እናንተ ያለም ብርሃን ናችሁ ብርሃን ሁኑ አለን አዲሱ ብርሃን ሁኑ ባላችሁበት በጎረቤቶቻችሁ በቤተ ክርስቲያን በመስሪያ ቤታችሁ ብርሃን ሁኑ አለ እናንተ ለዚህ ለጎመዘዘው ዓለም ጨው ሁኑ አለ ስለዚህ ኃላፊነት ስለሰጠን እሱ ሊቆጣጠር ይመጣል አስቀድሞ ኃላፊነት ሰጠ አዎ አያችሁ ሁለተኛ ለምን አለ ብለን ብንል እንዳልኳችሁ ቅድም የሚመጣው ለፍርድ ብቻም ሳይሆን እኛ ልጆቹን ሊወስደን እኔ እሄዳለሁ አይዟችሁ ተመልሼ እመጣለሁ እወስዳችኋለሁ ከኔ ጋር ትሆናላችሁ ለዘላለም ትሆናላችሁ አያችሁ ስለዚህ ግን ስመጣ ቃሌን ጠብቆ እየተጋ እያደረገ አርግ ያልኩትን እያደረገ አታድርግ ያልኩትን ሳያደርግ የሚጠብቀኝ ማን ነው ስላለ ለዛ ይመጣል ስለዚህ ቤተክርስቲያን ዛሬ ምትላል ታማኝና በጎ አገልጋይ ሆናችሁ ጠብቁት ኃላፊነታችሁን እየተወጣችሁ እዚህ ጋር ሁለት ቃሎች አሉ አንደኛ ታማኝ ሁኑ የታመናችሁ ሁኑ ምን ማለት ነው ሲመችም ሳይመች በጊዜውም ያለ ጊዜው ከባድ ነው ወንድሞቼ በጣም ከባድ ነው ያውቀዋለሁ በጣም ከባድ tough time we live in a tough time እኮ አያችሁ አንደኛ እሱም ስለዚህ በዚህ ቃል ውስጥ አንደኛው ታማኝ ሁለተኛ በጎ የክርስቶስ ልብ ያለው ጨካኝ ያልሆነ አረመኔ ያልሆነ አሁን እኮ ያለው ራሱ ይገላል ራሱ ያስገድላል ራሱ ይገላል መልሶ ደግሞ ራሱ እንደዚህ ነው ብሎ ሌሎች ላይ ያላከካል ሬሳውን ሌላ ላይ ይጥላል ወንድሞቼ ወድቀናል አሁን ያለነው ይሄ ጄነሬሽን እኛ ያለነው ራሱ ያቀነባብራል ወንጀል እግዚአብሔር የማይወደውን ኃጢያት ያቀነባብራል ራሱ ያደርጋል ካደረገ በኋላ ሬሳውን ደግሞ ወስዶ ሰው ስር ይጥራል እኔ አይደለም እሱ ነው ለማለት ኖ ማይ ፍሬንድ እግዚአብሔር እዚህ ደረጃ ወድቀናል ወገኖቼ ወድቀናል ስለዚህ ወገኖቼ ትልቁ ነገር ለምን አለ ብለን አስቀድሞ ኃላፊነትን ሰጥቶ ሄደ በኋላም ደግሞ ተመልሼ እመጣለሁ ብሎም ወገኖቼ ስላለን ነው ስለዚህ በጎና ታማኝ አገልጋይ ሆነዋል በነገራችን ላይ በጎና ታማኝ አገልጋዮች አሉ ዛሬ እኛናያቸውም አሉ ወገኖች በየፍሩክታው በየገዳው አሉ የተደበቁ አሉ እኛም ብቻ ተመልከቱ የዛን ያህል ደግሞ ሐኬተኛ ውሸተኛ አስመሳይ አገልጋዮች አሉ እግዚአብሔር ይርዳል አለን ወገኖች እግዚአብሔር ይርዳል ስለዚህ ለዚህ ነው
ክፉና ሐኬተኛ አገልጋይም አለ ልክ በጎና ታማኝ እንዳለ ሁሉ ክፉና አገልጋይ ስለዚህ ማን ይሆን በጎና ታማኝ ማን ይሆን ክፉና ሐኬተኛ ይሄን ነው ዛሬ መልእክቱ ስለዚህ ቤተክርስቲያን መልእክት ዛሬ ሌላ ነገር ይዛችሁ ባትሄዱ ልባምና ታማኝ አገልጋይ ማን ነው ልባም ማን ነው ልባም ጌታውን እየተጋ የሚጠብቅ ሻማውን ይዞ የሚጠብቅ ያበራ የሚጠብቅ ማን ነው ሁላችን ደክሞን እኮ ተኛን ወደድን እኮ ወንድም ተኛን ሁላችን እኮ በቃ ደከመን እንቅልፍ አለን ሁላችን አገልጋዮች አጥፍተን ተኛን this is what happened ለዚህ ቤተክርስቲያን ደውል የማንቂያ ደውል ታረጋለች ልባምና ታማኝ አገልጋይ ማን ነው እየተጋ የሚጠብቅ አምላክ ጌታውን ሲመጣ ልክ እኮ ነው አንድ ባሪያ እየተጋ ጌታው ሲመጣ ሳይው እኮ ደስ ይላል ወሽ ልጅ እግዚአብሔር ይባርክ ይለዋል ሐኬተኛውስ ባለ ምንድነው የሚያደርገው ሐኬተኛው ጌታዬ ሩቅ አገር ሄዷል ቶሎ አይመጣም ብሎ ቤተሰቦቹን ያስጨንቃል ምግብ ስጣቸው ያለ ምግብ ይከለክላል ምግብ የተባለ እግዚአብሔር ቃል ጭምር ነው ወገኖች ወይ ደግሞ ምግብ ስጣቸው ተብሎ እንደ ነገሩ አርጎ ያቀርባል አቋቅቶ አድርጎ ያቀርባል እሬቱን ከማር ጋር ቀላቅሎ ያቀርባል ሐኬተኛው ምግብ ያለናል ግን ጌታው ይመጣል እሱ የመጣለታ ይላል ያንን ሐኬተኛ ግን ጌታው ባየው ሰዓት ቤተሰቦቹን ያስጨነቀው በክፋት የተመላለሰው ለሁለት ይሰነጥቀዋል ይላል ስለዚህ ወገኖቼ ልባምና ክፉ አገልጋይ አለ ስለዚህ ልባም ማለት የሚያስተውል ማለት ነው የሚያስተውል ረጋ ብሎ ትንሽ የሚያስተውል ታማኝ ማለት ደግሞ ቅድም እንዳልኳችሁ በሰዓቱ ያለ ሰዓቱ እየተጋ ጌታውን የሚያገለግል ድሮ ባንደርስበትም እኛ ቤተሰቦቻችን ሲያወሩ ሰማለው ያያ ከሌ ባሪያ እኮ ስሙ ይላሉ ስም ራሱ ከአገልግሎቱ የተነሳ ስም ይሰጣዋል ወንድም በዚህ ዘመን እንግዲህ ስም የሚሰጠው እንደዛ አይደለም ቤተክርስቲያን ጭምር ስም ስትሰጥ አይ እሱ ጋር እንገባም ግድ የለም አዲሱ እሱ ጋር እንገባም ግን ስም የሚሰጠው በስራ አይደለም በዓለምም እንደዚሁ ነው በትልልቅ ባለስልጣን ደረጃም ስም የሚሰጠው እንደዚህ ብዙ አለው ግን በድሮ ጊዜ አያቶቻችን ሲነግሩ መልካም ባሪያ ጌታውን እየተጋ የሚጠብቅም ጋር ምን ብለው ስም ያወጡለታል ሰጠኝ መርቆ ጉዳቴን አውቆ አያችሁ ጌታው ምን ያህል ሰጠኝ መርቆ ይባላል ማነው የክርስቶስ ሰጠኝ መርቆ ወገኖቼ ስለዚህ ታማኝ አገልጋይ አለ ታማኝ ማለት እንግዲህ በሰዓቱም ያለ ሰዓቱ ሲመችም ሳይመችም ሰው ሲኖርም ሰው ሳይኖርም ቀላል ይመስላችኋል እንዴ አገልግሎት ቀላል እኮ አይደለም አሁን አንድ ነገር ልንገራችሁ ራሱ እኔ ፐርሰናሊ I don't have a problem እኔ ሁለት ሶስት ሰዎች ኖሮ ባገለግል ደስ ይለኛል ግን አንድ ሰው የጠፋቀን እኮ ማገልገል እኮ ከባድ do you understand አንድ ሰው ምን ማለት መሰላችሁ ብዙ ሰው አይረዳውም አሁን እኮ ይሄ ትምህርት እኮ ዝም ብሎ አይደል ይሄን ትምህርት እኮ ለማዘጋጀት በትንሹ የ3 የ4 ሰዓት ዝግጅት ይጠይቃል ጸሎት ሰዓት ይጠይቃል ከዛስ በኋላ አንድ ሰው ሲመጣ እንዴት ልብ እንደሚሰማ ሲጠፋ ሰው እንደፈልገው ሰው ማቅድም ያልኳችሁ ገዳዩ ማን ነው አስገዳዩ ማን ነው ያቀነባበረው ማን ነው የሞተው ማን ነው ሰበር ዜና ያዘጋጃል የኔ ጌታ ሞቱን ያቀነባበራል ድርሰት ይሰራል ሰበር ዜና ይሄን ያህል ሰዎች አለቁ ሞቱ ሰው የሚፈልገው እሱ ነው መስማት እንጂ እግዚአብሔር ክርስቶስ ይመጣል ዳግም ይመጣል አባታችን ይመጣል አባባ ይመጣል ሊወስደን ይመጣል nobody cares oh I care my friend we have to care ስለዚህ ወገኖቼ ስለዚህ ክፉ አገልጋይ አለ ምን ማለት ነው ክፉ አገልጋይ ልክ ልባም አገልጋይ የሚያስተውል ታማኝ በጊዜው ያለ ጊዜው ክፉ አገልጋይ ማለት ወገኖቼ ኃላፊነቱን ዘንግቶ የሚኖር ለግል ጥቅሙ የሚኖር ወንጌልን ወንጀል የሚያደርግ ሰው ማስተዳደር ህዝብን ማስተዳደር ሀብት ማካበቻ የሚያደርግ የተሰጠውን ኃላፊነት
የተሰጠውን ኃላፊነት ሰውን ለማስጨነቅ የሚጠቀም አሁን አሜሪካን ሀገር እንኳን አላያችሁም ሰሞኑን ሲያስጨንቁ እናንተና አላቅም እኔ እንቅልፍ አጥቻለሁ ስንት ሰሞን አይደል ያስጨነቁን ከሥራ ጓደኞቻችንን አባረሩ እኛንም ያባረሩራል ብለን እየጠበቅን ነው አዎ ወንድሞቻችንን አባረዋል እኔ ጓደኞች ብዙ ተባረዋል እኔ ደግሞ ሰከንድ ፌዝ ሰርድ ፌዝ ማለት ማጋዝ ይዞ በጣብን እኮ ሰውየው አላያችሁት በቴሌቪዥን አላያችሁት ማጋዝ ይዞ ቆርጣቸዋለሁ አለ እግዚአብሔር አለ እኔ ግን ያልኩት እግዚአብሔር አለ ወንድሜ ስማ እግዚአብሔር አለ ማጋዝ ይዘመጣ ኃይል አለኝ ገንዘብ አለኝ አልክ እግዚአብሔር አለ ከልቤ ነው ደግሞ አለ እግዚአብሔር ዛሬን ያደረሰን እግዚአብሔር ወንድሞቼ ነገርም ያሻግረናል I wish ስለ ራሴ ፐርሰናል ላይፍ ነግራችሁ ግን አላወራችሁ እኔ መራብና ቃለሁ አለመብላትና ቃለሁ እናቴ ትምህርት ቤት ስታስተምረኝ ምን ያህል ተቸግራ እንዳስተማረችኝ አቃለሁ የሱንም ያህል ደግሞ እግዚአብሔር ረድቶኝ ዛሬ ያለሁበት ደረጃ አለኝ አራት ቆንጆ ልጆች አሉ አንዷ ዩኒቨርሲቲ ተማሪ ነች እግዚአብሔር ታሪኬን ለውጦታል አቃለሁ እኔ እረኝነትን አቃለሁ ምን ማለት ነው አይ ዶንት አሁን የመጣ ኦኬ that's fine እንደ ሰው ግን ታስባለህ of course ልጆች እኮ አሉኝ of course ሰው አይደለም አገልግሎቴ ላይ ጭምር ኢምፓክት ያመጣል አእምሮአችሁ ላይ ግን እግዚአብሔር አለ አምላካችን አለ ዝም አይልም ወንድሜ ስማይ እንትን ይዘወጣ እግዚአብሔር አለ ስለዚህ ወገኖች ክፉ አገልጋይ አለ አሁን እነዚህ የተሾሙ ሰዎች በቤተ መንግስቱም ያሉ በቤተ ክህነት ወገኖች ለኛ ነበር የተሾሙት መልካም እረኛ እንዲሆኑ ነበር የተሾሙት ስደተኛን እንዲያስጨንቁ አይደለም ዳሃን እንዲያስጨንቁ አይደለም በጦርነት የተፈላቀለው ሰው ምግቡን እንዲነጥቁ አይደለም ወንድሞቼ አይደለም ዛሬ ሶስት ቆርቆሮ አሁን USAID ሲዘጋ ሱዳን ውስጥ ያለች አሮጊት አጣቅም ጦርነቱ በሱዳንም በጣጥቋታል ሰሜን ኢትዮጵያንም እንደዚሁ ሶስት ቆርቆሮ ስንዴ የሚያገኙ ሰዎች ነበሩ እነሱን ነው ቢሊዮነሩ ዛሬ ይዘጋው እሱ እግዚአብሔር ግን ሲሾመን ወገኖቼ ለደሃዎች እንራራ ለስደተኞች እንድንራራ ነበር አሁን ለሌሎች ስለሰዎች ስለሆነ አትስሙት ኢኔስ ብላችሁ ጠይቁ ኢኔስ ባቅኔ ኃላፊነቴን ተወጥቻለሁ ኢኔስ ባቅኔ ታማኝና በጎ አገልጋይ ሆኛለሁ ኢኔስ ባቅኔ ብለን መጠየቅ ያስፈልጋል ስለዚህ ወገኖቼ ክፉ አገልጋዮች አሉ ኃላፊነታቸውን የዘነጉ የተኙ አገልግሎትን ለጥቅም ያዋሉ ብዙ ሰዎች አሉ አይደል እኛ ሀገር ያው የደም ነጋዴ ብዙ አላል ብዙ ፎቅ የሰራ ስንት ሚሊዮን ህፃናትን አስፈንጅቶ ዛሬም ለውጊያ የሚዘጋጅ ቋል በግራም በቀኝም በኩል ለምን እሱ ሚሊዮን ያደርግበታል ግን እግዚአብሔር ሲሾመው ወንድሜ ይሄን እንዲያደርግ አይደል ግን አገልግሎቱን ኃላፊነቱን ለምን አዋለው ለጥቅም አዋለው ስለዚህ ክፉ አገልጋይ ማን ነው ብላችሁ ብትሉ ኃላፊነቱን የዘጋ ማን የረሳ የዘነጋ ቤተሰቡን የሚያስጨንቅ ቤተሰብ ማለት ቤተክርስቲያን ምእመናንን አንድ ቤተክርስቲያን አሁን ደስ ብሎት የሚያስቀድስ ደስ ብሎት የሚኖር ሰው አለ ሰዎች ይደውሉልኛል ስማ አንተ እስጢፋኖስ አለኝ በቀደም አንድ ሰው ደውሎ ኩላሊት ላይ ደውሎ ስማ ለናንተ ለአገልጋዮች ስንልኛ የታገር እንሄዳለን እስከመቼ ነው ውሸት የምታስተምሩ እስከመቼ ነው ለናንተ ስንል ወዴት ሀገር እንሄዳለን እግዚአብሔር ያውቃል ያለኝ ሰው ኢየሱስም ያውቃል ምናልባት የት እንሄድ ለናንተ ስንል አገልጋዮች በአገልግሎት ስም ሬትና ማሩን እየቀላቀላችሁ ሰጡናላችሁ ወዴት እንሄዳለን ይሄ ሰው እየተረዳ ሰው አሁን በእኛ ቤት እኛንን አዋቂዎች ብለን አይደለም ኖ ወገኖች ከኛ የበለጡ በጣም አዋቂዎች እግዚአብሔር ሰዎች አሉ ተደብቀው ነው ዝም ብለው ዛሬ ባለጌው እንደፈለገ ይናገራል ምን ችግር አለ ስለዚህ ክፉ አገልጋይ ማን ነው ኃላፊነቱን የዘነጋ ቤተሰቡን የሚያስጨንቅ ኃላፊነቱን ለግል ጥቅሙ የሚያውል ተጠያቂነት የሌለው እንደፈለገ የሚሆን እኛ ቤተክርስቲያን በነገራችን ላይ ወደ ቤተክርስቲያን ስመጣ እንደፈለገ እኮ ነው የምናስተምረው ጠያቂ እኮ የለም እኔ አሁን እንደፈለገኝ ባስተምር ማን ጠይቆኝ አንተ እስጢፋኖስ አንድ ቀን በህይወቴ ውስጥ ብዙ ዘመን የረባ አገልግሎት አይደለም ግን ረጅም ጊዜ ቤተክርስቲያን ነበር አንድም ቀን አንድም አባት አንተ
ይሄ ኮልክ አይደለም ይሄንን እንዲህ አድርገው ይሄንን ደግሞ እንደዚህ አስተካክለ ይሄንን እንደዚህ አድርገው የሚል የለም ስለዚህ እግዚአብሔርን ካልፈራን እንደፈለግን እኮ ማለት እንደፈለግነውን ፈጥረን ማስተማር ነው ችግር አለው በተለይ ደግሞ ትንሽ ትምህርት ቤት ሄድን ካለን ወሮባለ ትንሽ ትምህርት ቤት ትንሽ ተወሰኑ ጉባኤያትን ውለን ከሆነማ እሱ ሌላ ወይ ደግሞ ትንሽ ቴዎሎጂ ስኩል ከገባን ወስማ ለዛማ ከሆነ እኛ እኮ ላይ ኮነን ስማ ላይ ኮነን ስለዚህ ሲኖዶስ እኮ ነን እኛ ማንንም አንፈራ ሐኬተኛ አገልጋይ እንደዚህ ነው ተጠያቂነት የለውም ሐኬተኛ አገልጋይ አይውሽ መድረስበት አይመስለኝም ዛሬ ነግርህ ነበር ሰባት ባህሪያት አሉት መልካም አገልጋይ 7 ባህሪያት አሉት ወንድሞች ክፉ አገልጋይም 7 ባህሪያት አሉት ለምሳሌ ቦታ አይደለም ግን እንደው እቺን ጨረፍ ባደርግና ሰዓቴን ሳይው ስለሄደ ባህሪያቱን ብቻ እንኳን ልንገራችሁና በጎ አገልጋይ ወገኖቼ ዓላማው ጌታውን ማስደሰት ነው ሲተኛም ሲነቃም ዓላማው ክርስቶስን ከፍ ማድረግ ነው ራስን አይደለም ራስን አይሰብክም እኛ ግን ራሳችንን ሰብካለን መልካም አገልጋይ ወገኖቼ የታመነና ኡነተኛ ነው የታመነ ነው ኡነተኛ ታዛዥ ነው ቅን ነው ሩህሩህ ነው ለሚያገለግለው ህዝብ ይራራል ኃላፊነቱ ለበጎቹ ተጠያቂነት አለው ለእግዚአብሔርና ለቤተክርስቲያን ተጠያቂነት አለው ክፉ አገልጋይስ በተቃራኒ ክፉ አገልጋይ ወገኖቼ ሰነፍ የማይታመን ውሸተኛ አሁን ውሸታችን እኮ በአለም ላይ እኮ እንደው ምን አይነት እኔ ስንት ዘመን ለመኖር ነው ግን ይሄንን ያህል እንደዚህ አይነት ውሸት በቤተክርስቲያንም በቤተ መንግስትም በህዝቡም ደረጃ እንደዚህ የምናደርገው ስንት ዘመን ልንኖር ነው ይሄንን አራታው አራንታው ዓላማ አድርገን ውሸትን ቀርጸን ውሸትን የሚገርም ለማንኛውም ክፉ አገልጋይ ባህሪ ልንገር ወደፊት መጣበታለሁ አይዶን ነው ማለት ክፉ አገልጋይ ማለት ሰነፍ የሆነ የማይታመን ውሸተኛ የሚጣላ የሚጨቃጨቅ ምእመንን የሚያስጨንቅ ሀገር ህዝብን የሚያስጨንቅ የሉ በመሪዎች ደረጃ ሀገር የሚያስጨንቁ የሉ በገቨርነሮች ደረጃ ወይም ደግሞ በክልል ፕሬዝዳንቶች ደረጃ ሀገር የሚያስጨንቁ የሉ በሀገር መሪዎች ደረጃ ሀገር የሚያስጨንቁ የሉ በቤተ ክርስቲያን ደረጃ በጵጵስና በቅስና ሆነው ህዝቡን የሚያስጨንቁ የሉ ህሊናችን ይፍረድ ቤተ ክርስቲያን እኔ ቢያንስ ግን ማቀው አንድም ሰው ልቡ አርፎ ያቀ በተለይ ባለፉት 30 አመት ድሮ ቤተ ክርስቲያን ሰው ልቡ ያርፋል አሁን ግጭቅጭቅ መድረክ እኮ ለምንድን ነው ጨቃጨቀው በስሙኒ ከጨል ለሰተል እንባያው ከዛ ምክንያት ከላይ እኮ ታድሶ ነው ከላይ ማንድን ነው ከላይ ደግሞ እንደዚህ ነው ከላይ ደግሞ እንደዚህ ነው ለምን ያቺ ስሙኒ እኮ ነች ያጣላችሁ ስለዚህ ክፉ አገልጋዮች ስለዚህ ክፉ አገልጋይ ማን ነው ብላችሁ ብትሉ የሚጨቃጨቅ ያለኝ በቃኛልን የማያቅ ዓላማው ክርስቶስ ሳይሆን ዓላማው ገንዘብ የሆነ ዓላማው የግል ዕውቅናው የሆነ አንቱ እንዲባል ፐብሊሲቲ ለምን እሱ እኮ 5000 ሰው ይከተለዋል እሱ እኮ 10000 ሰው ይከተለዋል 8 ሰው መሰለ እንደዚህ ክፉ አገልጋይ ወገኖቼ ራሱን ለማስተካከል ለማረም የማይፈልግ የማይሞክር እሱ አስተማሪ እንጂ ተማሪ አይደለም በሱ ቤት እሱ አስተማሪ ነው ለምን እሱ እኮ ወንድሜ ስንት ጉባኤ ቤት ተቀምጦ ተምሯል እሱ እኮ ስንት ቴዎሎጂ ሄዷል ስለዚህ አይማርም እግዚአብሔር ዛሬ ማለት እንዲህ አይነት ነው ክፉ አገልጋይ ኃላፊነቱን የሚዘነጋ ኃላፊነቱን ለተሰጠው ለህዝቡና ተጠያቂነት የሌለው ለምሳሌ በሰጣችሁ እኮ ለምሳሌ የኢዮብ አገልጋይ ታውቃላችሁ ክፉዎች ናቸው ባክሻላት ኢዮብ አይውሽ ይሄ ትምህርት ደግሞ በሚቀጥለውም ሌላ ይመጣል ስለዚህ ሚስጥሩን ሳናይ ሰዓቱ ሄደ እና ኢዮብ አገልጋይነት ኢዮብ አገልጋይ ማለት ኢዮብ አገልጋይ ኢዮብ በቁስል ተመታ እንትን አገልጋዩ ባሪያውን አያትና አንቺ እከሊት ብሎ ጠራ አትጥራኝ አለችው እባክሽ ለሌላ አይደለም ያንን ገላቀብኝ እኔ መንቀሳቀስ አልች ቢያንስ ያንገልስኝና ራሴን እንድፍቅበት እንዳክበት አለ ክፉ ተናገረችው ባለቤቱም እንደዚህ ጥሩ አገልጋይ አልነበረችም
ሚስት ለባሏ አገልጋይ ነች በነገራችን ላይ ግን ጥሩ አገልጋይ ያልሆነች ሚስቱ ራሱ ምን አለችው አንተ ዝም በል እኔ በየቦታው እጄ ቀላውጣለሁ አንተ አፍሽ ምን ይሸታል just keep quiet እንደዚህ አይነት ክፉ አገልጋዮች አሉ ዛሬም በሀገር ደረጃ ዛሬም ወገኖቼ በቤተ ክርስቲያን ደረጃ ክፉ አገልጋዮች አሉ ስለዚህ ወገኖቼ ክፉ አገልጋይ የራሳቸው ባህሪ ያላቸው ግን ክርስቶስ ግን ወገኖቼ ተመልሶ ይመጣል ስለዚህ ክርስቶስ ስለሚተጉና ስለሰነፍ ሰዎች ምሳሌ ሰጠ ለምሳሌ አንዱ ምን አለ ታማኝና በጎ የሆኑትን አገልጋዮች እኔ ስመጣ አለ አንደኛ እሾማቸዋለሁ እሸልማቸዋለሁ ሰነፉን ግን ወደ ወህኒ ይጥላለሁ ወደ ወህኒ ይጣላል ወደ እሳት ይወረወራል ስለዚህ ተክታችሁ ጠብቁኛል ይሄንን ቃል የምታገኙት ወገኖቼ ማቴዎስ 24 ቁጥር 44 ጀምሮ አንብቡ አንድ ሰው ነበር ይላል ጌታው በቤተሰቦቹ ላይ ሾሞት ሄደ ይላል ጌታው በቤተሰቦቹ ላይ ሾሞት ሄደ ይሄ ሰውዬ ቤተሰቦቹን እንዲያበላ እንዲያጠጣ እንዲንከባከባቸው ስለዚህ ይሄ ምሳሌ ስለ ሁለት ሰዎች ነው የተነገረው አንደኛው ሁለት ባሪያዎች ናቸው ወይም ደግሞ በሁለት ተከፍለዋል ልባሞችና ክፎች ልባሞቹ እየተንከባከቡ አደራ ቤተሰቦችን አደራ ብሏቸው ይላል ልባሞቹ ተንከባከቡ አበሉ አጠጡ አሰማሩ ደስ አሰኝ ሲመጣም ተክተው ጠበቁት ሻማቸውን እንዳያዙ ጠበቁት ሁለተኛው ግን ሰነፉ ግን ምን አደረገ ጌታዬ ይቆያል አለ ቤተሰቡን ማስጨነቅ ጀመረ መማታት ጀመረ ከክፉዎች ጋር መብላት መጠጣት ጀመረ ይላል ጌታው ግን አንድ ቀን መጥቶ ተቆጣጣራቸው መልካም የሆነውን ባሪያ ሾመው ሸለመው ታሪኩ ሰዓት ስለሌለኝ ሾመው ሸለመው ይላል ያንን ሐኬተኛ ግን ያንን ክፉ ግን ወደ እስር ቤት ጣለው በዛም ለቅሶና ጥርስ ማፋጨት ይሆናል ማቴዎስ 24ን ሄዳችሁ ተመልከቱ ይሄን ብቻ አይደለም መድኃኒታችን ኢየሱስ ክርስቶስ ራሱ ያለው እኔ ተመልሼ እመጣለሁ ለእያንዳንዳችሁ ሰጥቻለሁ ታለንት ሰጥቻችኋለሁ ጸጋ ሰጥቻችኋለሁ ለዚህ ነው ቅድም አንዱን ኢኮኖሚስት አርጎታል አንዱን ዶክተር አንዱን ኢንጂነር አንዱን ፖሊስ አንዱን መከላከያ አንዱን ቄስ አንዱን ዲያቆን አንዱን ሰባኪ አደረገው ስመለስ አፍርታችሁ ጠብቁኝ ብሎ ለአንዱ 5 እንዳቀሙ ለአንዱ 5 2 1 አርጎ ሰጣቸው ባለ 5ቱ አተረፈ 10 አድርጎ ጠበቀው ታጋ ጎበዝ ነው ባለ 4ቱም እንደዛ ባለ 2ቱ 4 አደረገ በዚህን ጊዜ በትንሹ ታምናችኋል በትልቁ ሾማችኋለሁ ግቦና አባቴ ደስታ ባለ 1 ሲያከተኛው ፈሪቼ ደበቅኳል የተሰጠውን ጸጋ ደበቅኳል ፈሪቼ ደበቅኩ ይጩትና አንተ ክፉ እንደሆንክ ስለማቅ ፈራው ካለ ወንድሜ ፈራው አያዋጥ ደምቆ he open his mouth የሚያሳዝን አንተ ክፉ መሆንን ስላውቅ ፈሪቼ ደበቅኩ ሰው እኮ ይቅርታ ማለት አንድ ነገር ክፉ መሆንን ካውቅ ለምን በገንዘብ ያልሰራም ብሎ እሱ ወደ ውጪ ተጣለ ይላል ይሄም እንዳልኳችሁ ማቴዎስ 25 ከቁጥር 14 እስከ 25 ብታነቡት ጥሩ ነው ጊዜ ስለሌለኝ አለለው ሌላ ምሳሌ ሰጠ መድኃኒዓለ ተመልሼ እመጣለሁ ተክታችሁ ጠብቁኝ ሲል ሌላ ምሳሌ እንደዚሁ ሰጠ ይሄ ደግሞ የአስርቱ ቆነጃጅት ደናግልት ምንድነው እሱ ላይ በጣም ኢንተረስቲንግ ነገር የተዘጋጁት ጋቡ ይላል እቺ ብቻ ያዙ 10 ነበሩ 5 ጎበዞች 5 ሰነፎች ሙሽራውን ጠብቁ ተባሉ ጎበዞቹ ከነዘይታቸው መብራታቸውን ይዘው ሰዓት አለቀ አለች ሰዓት አለቀ አለች ስለዚህ ጎበዞቹ ወገኖቼ ዘይትና መብራታቸውን ያዙ ሰነፎቹ ግን ኬርለሶች ናቸው አልተዘጋጁ ስለዚህ ምን አደረጉ ዘይት መጠባበቂያ ያዙ ሙሽራው ቆየ ዘገየ ድካም አለ ልክ እንደኛው ጌታ ዘገየ ሁላችን ደከምን ቤተክርስቲያን ደከመች እንቅልፍ ያዘን ሁላችን ደከመን እነዛ እንቅልፍ ያዛቸው ታዩ ሁሉም ታዩ በነገራችን ጎበዞቹ ሰነፎቹ ደከማቸው ዛሬ እንደሆነ ሁሉም ታዩ ቤተክርስቲያን ያለው በሌላም አገልግሎት ሁሉም ደከማ ሁሉ ሰው አጋጣሚውን ካገኘ አሁን ኢትዮጵያ ሀገራችን አንዳንድ ወዳጆችን ሳናገረው ከላይ እስከ ታች
everybody በተገኘው አጋጣሚ ባጭር ሀብታም ለመሆን ይሞክራል ባጭር በወንጀል ገንዘብ ማግኘት ይፈልጋል ቢችል ጸሎቱ አባትና እናቱ ሞተው ውርስ ሊያገኝ ይሞክራል ሾርት ካት ቤተክርስቲያን ለነ ሰዎችም እንዲሁ ነው የምናደርገው ሌላው ይቀር ወንድሞቼ እኔንኮ የሚያሳዝነኝ መዝሙር እንኳን ማዘመር እንደማንችል ታውቃላችሁ I don't know how many of you ነው መዝሙር እዚህ ጋር ማዘምረው መዝሙር ፍላግ ያደርግብኛል ኮፒራይት ተብሎ ምክንያቱም ዘማሪ ጠቅላላ ምን አደረገው ኮፒራይት አደረገው ስለዚህ እግዚአብሔርን ማመስገን አንችልም ስለዚህ ይሄ እግዚአብሔር ቃል በአለም ላይ አይሰራጭ ምን ይሆናል ይከለከላል ይሄ ኖትስ ያደረኩትን ለኔ ይነግረኛል በቃ ይሄ አይሰማም ቢሰማም ተቆራርጦ ነው የሚሰማው ይላል እግዚአብሔር ቃል ይሄንን ማን ያደረገው አያችሁ ስለዚህ ወገኖቼ እነዛ ሰነፎቹ ግን እና ሁሉም ደከማቸው ተኙ ይላል ከተኙ በኋላ ሙሽራው ኩለሌት ላይ መጣ ጎበዞቹ ተዘጋጅተው ስለነበረ ቶሎ ሻማቸውን አያያዙ ኩራዛቸውን አያያዙ ዘይት አላቸው እነዛስ የላቸው ስጡን አሏቸው ኖ ለኛም አይበቃ ሜዳችሁ ከገዙ አሉ ሲወጡ ሙሽራው ድንገት መጣ የተዘጋጁት አብረው ገቡ ይላል እነዛስ በኋላ መጡና ጌታ ሆይ ባክ ክፈትልናል ኖ I don't know you አላቃቸው ማለት የክርስቶስ ምሳሌ ስለዚህ ወገኖቼ ትምርቴን ጨርሻለሁ እዚህ ጋር ቆመዋለሁ ትልቁ የተነሳበት ታማኝና በጎ አገልጋይ ማን ነው በሚል በቀረ ዘመናችን forget about past የቀረን ዘመን ስንት አመት እንደቀረን አስቡና ቻለልኩ ማሰብ አይደል እድሜህን ቁጠረው የሰው ዘመን ተብሎ የተሰጣል 70 ስንት እንደቀረ አንተ አስበው በቀረ ዘመናችን ለእግዚአብሔር ነው ቅዱስ ጳውሎስ ጢሞቴዎስን ስላገልግሎት ሲነግረው ምን ይለዋል ለአገልግሎት ተጠንቀቅ ይለዋል ምንድነው የሚለው አገልግሎት አለው ቅዱስ ጳውሎስ ጢሞቴዎስን በጣም የተከበረ ነገር ነው ስለዚህ በጥንቃቄ አድርገህ ያዘው አንተ ልጄ ሆይ አንተ የኡነትን ቃል በቅንነት የምትናገር የማታሳፍር ሰራተኛ ሁን አለ እኛኮ ምናሳፍር ነው ለምን ቀስጠን ነው የኡነትን ቃል በቅንነት የኡነትን ቃል ልጄ አንተ ግን የኡነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ልጄ ጢሞቴዎስ ሆይ እስከ መጨረሻው የጸናህ አገልጋይ ሁን እስከ ሞት ድረስ የጸናህ አንተ ሁን ምድራዊ ህይወትን በልክ አድርግ ይሄ ያልፋል ምድራዊ ያልፋል ህይወት ልጄ ሆይ ምድራዊ ህይወትን በልክ አድርግ አገልግሎትን ፈጽም እኔ ግን ፈጽም ያለው ሩጫዬን ጨርሻለሁ አንተም ጨርስ ስለዚህ ብሎ ሲመክረው ጠንከራ አድርጎ ልጄ ሆይ አንተ የማያሳፍር የክርስቶስ ወታደር ሁን እንደ ክርስቶስ በጎና ታማኝ ወታደር ሁን ክርስቶስ ለአባቱ በጎና ታማኝ ነበር ልባድርግ I just I'm going to warn you all ጨርሻለሁ ወንድሞች ሚስጥሩ አልቅ አያችሁ ዛሬ ሐሳቤ ይሄን ትምህርት ለመማር ማልነበር ነው የመጣሁት ሐሳባችን ባለፈው ጀመርነው ጠላትን እንደራስ ወደድ ከባድ ቢሆን ወንድሞች የሚለው ነበር ግን እግዚአብሔር ያውቃል ወደዚያ መጣ anyway ሲያስጠነቅቀው ምን አለው ቅዱስ ጳውሎስ ልጄ ወይ ልባድርግ እንዳትረሳ ከርሱ ጋር ከሞትን ከርሱ ጋር ደግሞ ሕያው እንሆናለን ስለዚህ ትጋ በርታ ከባድ ነው ግን ልጄ ስማ ከርሱ ጋር ከሞትን ለክርስቶስ ዓላማ ከሞትን ለኡነት ብለን ከሞትን ከርሱ ጋር ሕያው እንሆናለን ከርሱ ጋር ከሞትን ከርሱ ጋር ደግሞ በሕይወት እንኖራለን ከርሱ ጋር እንነግሳለን አንተ ግን ልጄ ሆይ የኡነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሁን ወገኖቼ ስንቶቻችንን የማያሳፍሩ ሰራተኞች አሉ በየትኛውም ሴክተር በቤተ ክርስቲያን በሌላ በየትኛውም አስተዳደር ዘርፍ ስንት ሰው ታማኝ ሆነ ያሳዝናል ይሄ ነው ወገኖቼ ለማንኛውም ልዝጋው እዚህ ጋር ትምህርት መታው ግን ያለበት ኡነተኛ አገልጋዮች አሉ ታማኝ አገልጋዮች አሉ ውሸተኛና ሐኬተኛ አገልጋዮች አሉ በጎ አገልጋዮች አሉ ዓላማቸውና ሐሳባቸው እግዚአብሔር ይከብር ዘንድ ነው ዓላማቸው የቤተ ክርስቲያን ዓላማ ከግብ ይደርስ ዘንድ ነው በጎ አገልጋዮች እነሱ የታመኑ ናቸው ታዛዦች ናቸው ቅኖች ናቸው አክባሪና በፍቃዳቸው የሚያገለግሉ ነው ስለተከፈላቸው አይደለም የሚያገለግሉት ሰው ሲኖርም ሳይኖርም የሚያገለግሉ ሩህሩሆች ናቸው የክርስቶስ ልብ አላቸው ለመንጋቸው ይጨነቃሉ
ክርስቶስ ለመንጋው ይጨነቅ ነበር በዙሪያው የነበረው 5000 ሰውን ተመለከተና የሚበላ አስጧቸው አላዘናል ብዙ ቀን ከሱ ጋር አዘነላቸው ሐዋርያት ግን ምንድነው ያሉት አረ የለም ባካ ሰናብታቸው የለም ምንም ይበላ ምንም ወላ ሀንት የለም አሉ ስጧቸው እናንተ አላቸው ሲላቸው እነዚህ እኮ የግማሽ አመት ደሞዝ እንኳን አይበቃም ሁሉ ሰው ምን ማለት ነው ይልቅ አሰናብታቸዋል አስቀምጧቸዋል ራራላቸው ስለዚህ ያቺን 2 አሳና ያቺን 5 ዳቦ ምን ያህል እንዳትረፈረፈ ታውቃላችሁ ስለዚህ አገልጋይ ምን አይነት የሚራራ የክርስቶስ ልብ ያለው ጨካኝ ያልሆነ ጨካኛ እኛኮ ጨካኞች ጓደኛችን አብሮን አንድ መቅደስ ውስጥ የቀደሰን ሰው እኮ በሆነ ምክንያት ፈልገን እኮ ምን ብለን እናወራለን የክፉ አገልጋይ ባህሪያት ክፉ አገልጋዮችም አሉ ክፉ አገልጋይ ወገኖቼ ሰነፎች የማይታመኑ በሁለት ቃል የሚናገሩ ውሸተኞች የሚጨቃጨቁ ሰውን ምክንያት ፈልገው ከማስታረቅ ይልቅ ምክንያት ፈልገው የክርስቶስን ቤተክርስቲያን የሚከፍሉ ምክንያት ፈልገው ሀገር የሚከፍሉ በዘር በምን አድርገው ሀገሪቷን የሚበታትኑ ክፉ አገልጋዮች ይላቸዋል ለዚህ በፖለቲካም ውስጥ ይኑሩ በአስተዳደርም ላይ እነዚህ ክፉዎች ናቸው አንድነት ከማምጣት ይልቅ የድሮ አባቶች ምክንያት ፈልገው ያው ልጅህን ለልጄ ብለው የጡት ልጅ ብለው የክርስትና ምናም ልጅ ብለው ወዘተረፈ ምክንያት ፈልገው አንድ ያደርጉ ነው ያውን ግን ምክንያት ፈልገው ሀገርን ያተራምሳል ስለዚህ ክፉ አገልጋይ የሚጨቃጨቅ አላማው ክርስቶስ ሳይሆን አላማው ገንዘብ የሆነ አላማው የራሱን ስብዕና የራሱን ቢልድ አፕ ማድረግ እኛ እኮ ታወቅን እንዴ ተማርን የተመራመር የሚያቀሰው ነገራችን ለተመራ ያለው አይደል ስለዚህ ክፉ አገልጋይ የማይታረም የማይማር አቃለው ይላል የማያቅ ኃላፊነቱን የዘነጋ ምን ብየላችሁ ብቻ በአጠቃላይ እንደዚህ ነው አሁን ጨረስኩ ምንድነው ምን ተማርን ምን እናድርግ እንግዲህ ዛሬ በአጠቃላይ ወገኖቼ የተማርነው ስለ አገልግሎትና ስለ አገልጋይነት በተለይ ጌታችን ተመልሶ ይመጣል ራሱ ባለፈው ሳምንት ቤተክርስቲያን ደብረ ዘይት ብላ ክርስቶስ ይመጣል ተጠንቅቃችሁ ጠብቁ አለች ዛሬ ደግሞ ምንድነው ክርስቶስ ይመጣል እየተጋችሁ ጠብቁ ማን ይሁን እየተጋ የሚጠብቅ በጎ የሆነ ታማኝ የሆነ ማን ነው እየተጋ የሚጠብቅ ይሄን ተማር ከሱ ጋር ደግሞ አያይዘን ምን አነሳን ታማኝና በጎ አገልጋይ አንስተን ምሳሌ 3 ምሳሌዎችን ክርስቶስ የሰጠውን 3 ምሳሌዎች አየን ከዛ የበጎ አገልጋይ ባህሪ የክፉ አገልጋይ ባህሪንም ተመለከተ ምን እናድርግ ጨረስኩ ምን እናድርግ አንደኛ ጌታችን በምን ሰዓት እንደሚመጣ እናውቅምና ወገኖቼ እየተጋን በመንችለው መጠን እየተጋን እንጠብቀው እግዚአብሔር የሰጠንን መክሊት ሁላችን ተሰጥቶናል አልተሰጠንም አትበሉ ሰምተህ ዝም ብለን አንሂድ ሐኪም ነህ እንደ ክርስቶስ አገልጋይ ሐኪም ኢንጂነር ነህ እንደ ክርስቶስ ወታደር ነህ እንደ ክርስቶስ አገልጋይ ወታደር ፖሊስ ነህ እንደ ክርስቶስ አገልጋይ ለሰው ብቻ የምትታዘዝ አገልጋይ ራስ ናት ለክርስቶስ ቄስ ነህ እንደዛው ሰባኪ ወንጌል ነህ እንደዛው ስለዚህ ወገኖቼ ጌታችን በምን ሰዓት አይመጣምና አትርፈን መክሊታችን አትርፈን በጎና ታማኝ ሆነን እንጠብቅ ኃላፊነታችንን እንውጣ ኦሬዲ መድኃኒዓለም ኃላፊነት ሰጥቶናል ለሁሉም ነው የሰጠው እናንተ ብርሃን ናችሁ እናንተ ዓለም ብርሃን ናችሁ እናንተ ዓለም ጨው ናችሁ ብሎናል ማንወጣ መክሰራል መጣላል ትልቁ ነገር ዛሬ ማልመሸም የተዳፈነውን መክሊታችንን እናውጣው እግዚአብሔር ይቅርታ ብለን ጠይቀን እርዳኝ ልንለው ይገባል ደስ የሚለው አልመሸም ዛሬ ደስ አይልም ለኔና ለእናንተ ዛሬ ማልመሽ እግዚአብሔር ስላለፈው ችግሩ አይደለም ዛሬ በንስሐ ስንመለስ ይቀበለናል ያስተማረን ይመከረን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ እግዚአብሔር ስሙ የተመሰገነውን ሰላም እግዚአብሔር ይብዛላችሁ ሰላሙ አሜን